በህይወቴ ካጋጠሙኝ ነገሮች በሙሉ በጣም የተደሰትኩት በሱ ነበር። በድጋሚ ፍቅሩን ማግኘት፣ በቅፎች ውስጥ መግባት ለብዙ ጊዜ በጣም የናፈቀኝ ነገር ነበር። አሁን ህይወቱን ያላንቺ ለመቀጠል ወስኗል። እዚህ የመጣሁትም ይህንን ልነግርሽ ነው እና ተስፋ እንድትቆርጪ ላሳስብሽ ነው። ምክንያቱም በአሁኑ ደግምሽ ላታገኘው ነው ያጣሽው። እየሰማሽኝ ነው አይደለ? መቼም የተናገርኩት ሁሉ ይገባሻል። በጭራሽ አንቺን አላምንሽም። ከምንም ነገር በላይ እሱ ላይ ስለማገጥሽበት ላመሰግንሽ እፈልጋለሁ። ምክንያቱም በስተመጨረሻ አሌሃንድሮ ምን አይነት ሴት እንደሆንሽ ገብቶታል። ከጎኑ ልትሆን የሚገባው ትክክለኛ ሴት እኔ እንደሆንኩኝ ያውቋል። ይኸውልሽ የምትናገሪውንም አንድም ቃል አላምንሽም። እሺ? ምክንያቱም ስለማውቅሽ እውነትም ቢሆን እንኳን ሁሌም ቢሆን ራስሽን የአሌሃንድሮ ሐዘን ማስረሻና መደበሪያ በመሆንሽ ብቻ ከምንም በላይ ማዘን ነው የሚገባሽ። ገባሽ? ደግሞ በዚህም ማለ በዛ አሁንም ድረስ እኔ እሱን የምወደውን ያህል እንደሚወደኝ ያውቃለሁ። አንቺም አሁን ይሄንን ነገር ታውቂያለሽ። ይሄንን ያዞንባሽ ለሌላ ጊዜ ያቆዩ። ምክንያቱም ያንን ሁሉ ነገር ካደረግሽ በኋላ አሁንም እሱን እወደዋለሁ ማለትሽን ማመን አልችልም። እኔ ምንም ነገር አላደረኩም። ኤድዋርዶ ነው ወንድሙን ለመጉዳት ያን ሁሉ ነገር ያቀነባበረው። ከሚጌል ጋር እየኖርሽ እንደሆነም ሰምቻለሁ። አሌሃንድሮም የሥራ ባልደረባው ሚጌል ቤት እየኖርሽ እንደሆነና ውሽማሽ እንደሆነ ያውቃል። አንቺ በጭራሽ ስለምን እያወራሽ እንደሆነ አታውቂም። የማውራውን በደንብ ጠንቅቄ ያውቃለሁ። አሁን ደግሞ የሚጌልን ገንዘብ እያሳደድሽ ነው። እኔ በግል ስለሱ ምንም ግድ አይሰጠኝም፣ ግን አሌሃንድሮን እንድትታየው እፈልጋለሁ። በምንም ታምር አሌሃንድሮ አጠገብ እንድትደርሽ አልፈልግም። ሰምተሻል አይደል? ይህንም ቤት ጸዳ ጸዳ ብታደርጊው ጥሩ ነው። ሆቴሎች ውስጥ ያሉት የሰው ሀብት ቢሮዎች ሰራተኞችን አናገራቸው ነበር እና ግምገማው ላይ ትልቅ ውጤት ያመጡትን በእኔ እምነት ወደ አስተዳደር ስራ እድገት ማግኘት ያለባቸው ይመስለኛል። እሺ፣ በጣም ምርጥ ሀሳብ ነው። ከአሁኑ እነሱ በአግባቡ እንዲዘጋጁ ብናደርግ አዲሶቹ ሆቴሎቹ ሲጠናቀቁ ዝግጁ የሆነ የሰው ሀብት ይኖረናል። በጣም ምርጥ ሀሳብ ነው። ግን አሌሃንድሮ ከኔ ጋር እነዚህን ስራዎች መስራት የሚፈልግ አይመስለኝም። ካልሆነ ብቻዬን መስራት ይኖርብኛል። ያው አሌሃንድሮ ብቻ ሳይሆን ሙሉ ቤተሰቡ ትንሽ የተወሳሰበ ችግር ውስጥ ናቸው። ተረዳኝ? እሱ ይገባኛል። ሆኖም ግን አንተ ያሰብከውን ስራ መስራት የሚችሉት የኖሪጋ ቤተሰቦች ብቻ ናቸው። ሌሎች የስራ አጋሮች መፈለግ እንችላለን፣ ግን እንደ ኖሪጋ ቤተሰቦች ልምድና ተቀባይነት የላቸውም። በጣም ከባድ ነው፣ የማይታሰብ ነገር ነው ብዬ አስባለሁ። እሱን አውቃለሁ። ለዛም ነው አሌሃንድሮን እየጠበቅኩት ያለሁት። ግን ችግሩ ባለቤቱ ሶፊያ እኔ ቤት በማረፏ ደስተኛ አለመሆኑ። አዎ፣ እሱ ይገባኛል። ምናልባት ስራንና የግል ህይወትን ለያይቶ ማየት ይችላል ብዬ አስቤ ነበር፣ ግን እንደዛ ማድረግ አልቻለም። እውነት ነው፣ ግን እንደዚያ የሆነው ለሶፊያ ትልቅ ቦታ ስላለው እኮ ነው። ሰላም ረበሽ እንዴ? እየጨረስን ነው። እንዴት ነሽ? ሰላም። እህቴ የታለች? አይ እስካሁን አልመጣችም። እዚህ ልጠብቃት? በሚገባ ትችላለሽ። ያው የቀሩ ነገሮች ላይ እንድሰራ እኔ ብሄድ ይሻለኛል። ልሂድ። አመሰግናለሁ ማክስ። ባልኩ መንገድ ቀጥል። ቻው። ቻው። መቀመጥ ትችላለህ? ይቻላል። አረፍ በይ። ዝም ብዬ ሳልናገር ስለመጣሁ ይቅርታ። ምን ነው ችግር አለ እንዴ? ልነግርህ የምፈልገው ነገር አለ። ከሆነ ሰው ጋር ነው ያለሁት እና የሆነ ችግር አጋጠመኝ። ለምን ላንተ ይሄንን እየነገርኩ እንዳለ አላውቅም፣ ግን ተረጋጊ። እኔ ልታምኚኝ ትችያለሽ። ሶፊያ፣ ቆይ ምን ሆነሻል ማሪ? ቅድም ኢዛቤላ አሌሃንድሮ አብሯት እንደሆነ ልትነግረኝ መጥታ ነበር። አንድ ላይ መሆን ያለባቸው ሰዎች ናቸው ታውቂያለሽ ሶፊ። አይ የሚያሳምም ነገር ነው አባዬ፣ ከምንም ነገር በላይ በጣም ያማል። ሶፊ እኔ ልጅ በሱ ምክንያት የሚበቃሽን ያህል ተጎርተሻል። ምናልባት ይሄ ጥሩ ነገር ሊሆን ይችላል። አይ አባዬ ጥሩ አይደለም። ደግሞ እውነት ከሆነ እንደዚህ በቀላሉ እኔም መርሳቱን ማመን አልችልም በጭራሽ። ምናልባት አድርጎን ላይሆንም ይችላል። ያቺ ሴት ምን አይነት ሰው እንደሆነች ታውቂያለሽ። አንቺን ለማሳዘን ብቻ የተናገረችው ነገር ሊሆን ይችላል ሶፊ። ይኸውልህ አባዬ፣ አሌሃንድሮን ወደ ራሷ ለማቅረብ ያገኘችውን ማንኛውንም አጋጣሚ እንደምትጠቀም ምንም አልጠራጠርም። አንድ ላይ ያለንም ትሞክር ነበር። አሁን ደግሞ ምን ልታደርግ እንደምትችል አስበው። እንግዲህ እሱ ያንን ከተቀበለ አንቺም የራስሽን ህይወት መቀጠል እንዳለብሽ ምልክት ይሆናል። አይ በጭራሽ እንደዛ እንዲሆን አልፈልግም አባዬ። እንዴት? ላንተ በጣም ደስ ብሎኛል። ባለቤትህ እንድትሆን አግቢኝ ብለህ ልትጠይቃት ነው። ትልቅ እርምጃ ነው ውዴ። እሱን አውቃለሁ ማየ። አሁን ኬረን ባለቤትህ ሆና ስለምትኖር የራስን ቤተሰብ ስለመመስረት ማሰብ አለብህ። እስከ ዛሬ ስነግር የነበረውን ነገር ማስታወስ አለብህ። አውቃለሁ ማየ። ቤተሰብ ከምንም በላይ አስፈላጊ ነገር ነው። ትክክል ብለሃል ውዴ። ጥሩ አባወራ ትሆናለህ። እነዚህን ነገሮች የማደርገው ስህተቶችን ለማረም ነው። እሱን አውቃለሁ የኔ ልጅ፣ ግን ይሄ ይለያል።
ሰማኝ፣ ይሄ እድሜ ልክን የምትኖረው ኑሮ ነው። ስለዚህ አስብበት። እሺ። እናማ ሁሉም ነገር ይስተካከላል እማዬ፣ አታስቢ። ታትሬ እሰራለሁ። ምክንያቱም ከዚህ በኋላ ስሰራ ራሴን ብቻ እያሰብኩ አይደለም የምሰራው። ሂሜናን አናግሪያታለሁ። ለሁላችንም ትልቅ እድገት የሚሆን መሰረት ያለው ስራ ነው የምሰራው። ስለዚህ በምንም ልትሰጊ አይገባም። እንደዚህ ስትናገር በመስማቴ ኩራት ይሰማኛል። ልጄ ደስ ብሎኛል። በጣም ወድጀዋለሁ። እንዴ ተገኘ ሉሲያ፣ እንኳን ደስ አለሽ። አመሰግናለሁ እማዬ። እንኳን ደስ አለሽ። ምን አሰብ? ሰላም። ሰማኝ ኤድዋርዶ፣ የቤተሰብ አባል ለመሆን ትንሽ ነው የቀረ። ሰላም ቤተሰቦቼ። አመሰግናለሁ የኔ ፍቅር። በጣም አምሮብሻል። ሰላም ሉሲያ። እንዴት ሰላም ቆንጆ። በጣም አምሮብሻል ኬረን ወዴ። ውይ አመሰግናለሁ። አታሳፍሩኝ። ኬረን፣ ሂሜና፣ ኢዛቤላ እንደ ዛሬው ባለው ቀን ከልጄ ጋር በመሆናችሁ በጣም ደስ ብሎኛል። አመሰግናለሁ። ሙሉ ቤተሰቡ እዚህ በተሰበሰበበት ኬረንን እድሜ ልኬን እንደምወዳት ለሁላችሁም ላሳያችሁ ፈልጋለሁ። ከልቤ ነው። አብረን እንድናረጅ ፈልጋለሁ። ይገርማችኋል፣ ብረት መዝጊያ የሆነ አማች አግኝተናል አይደል? አንድ የማውቀው ነገር ቢኖር ያንተ ባለቤት መሆን እንደምፈልግ ብቻ ነው። ሙሉ ልብሽን አሳልፈሽ ለአሌሃንድሮ እንደሰጠሽ አውቃለሁ። ሶፊ የኔ ልጅ ምን መሰለሽ፣ ቆይ እሱ ወደ ሕይወትሽ እንደገባው ሌላ ሰው በሕይወትሽ መጥቶ አትጠራጠሪ፣ ለአንቺ የሚገባሽን ፍቅር ይሰጥሻል። አይ እሱ አልፈልግም። እሱ መርሳቴም እንኳን አይመስለኝም አባዬ። እረዳሻለሁ እኮ እንደዚህ ልክ አንድ ሰው ስታፈቅሪ መርሳት ከባድ ነው፣ ግን ምንም አይደለም። ምክንያቱም እናትሽን የማልናፈቅበት አንድ ቀን አሳልፌ አላውቅም። ግን በሕይወት አጋጣሚሽ የተለያየ አይነት ፍቅር እንዳለ ትማሪያለሽ ሶፊ። ልክ ሌላ ሕይወት እንደሚያጋጥምሽ ማለት ነው። ታድጊያለሽ፣ ትለወጫለሽ። አንቺም እንደሱ ሕይወትን መቀጠል ይኖርብሻል ሶፊያ። ግን በአንድ ጊዜ የሚወድ ሰው ታገኛለሽ አላልኩም፣ እንደዛ አላልኩም። ግን ምናልባት አሁን እየተሰማሽ ያለው በቀጣይ ሰላማዊ የሆነ ሕይወት ደስታ የተሞላበት እና የተረጋጋ እንደሆነ እንድትረጂ ይረዳሽ ይሆናል። የሚገባሽ ይሄ ነው የኔ ልጅ። ሁሉንም ነገር በማስተዋል ማድረግ ይኖርብሻል። እንግዲህ እኔ ለሱ መቼና እንዴት ዝግጁ እንደምሆን አላውቅም። የኔ ልጅ የኔ ልጅ ህልሜ አንድ በአንድ እውን እየሆነ ነው የኔ ፍቅር። በጣም ደስ ብሎኛል። እንዴት ደስተኛ እንደምንሆን። ይሄ ቤተሰብ ዕጣ ፈንታው አንድ ላይ መሆን ብቻ ነው። ይሄን ታውቃላችሁ። ለነገሩ ከእውነተኛ ፍቅር የበለጠ ምን አለ? አስበሽዋል? ግን አሁን ብዙ የልጅ ልጆች ነው የሚኖሩ። እውነትሽ ነው። ለድርጅታችን ያለንን መውደድንም የምንጋራበት ጊዜ ነው። ጥሩ ጊዜ ወደፊት እንደሚጠብቀንና ስኬት ከፊታችን መሆኑ እርግጠኛ ነኝ። ይቅርታ እንግዲህ ልረብሻችሁ ነው። በዚህ ሰዓት ማለት እንደሌለብኝ አውቃለሁ፣ ግን የሆነ የምነግራችሁ ነገር አለ። ቆይ ምን ተፈጠረ? አሌሃንድሮ ከሚጌል ጋር አዲስ ስራዎችን መስራት አይፈልግም። ምን? መቼ ነው እሱ የነገረሽ? ለምንድን ነው ሀሳቡን የቀየረው? እንግዲህ እንደገባኝ ከሆነ ሶፊያ ከሚጌል ጋር እየኖረች ነው። ያቺው ዳቂ ሴት ይሄ እንዲፈጠር በጭራሽ መፍቀድ የለብንም። አይተዩ፣ አሌሃንድሮን እኔ ያዋራዋለሁ፣ እኔ ያሳምነዋለሁ። ስለዚህ በምንም ነገር አትጋል። አይደለም፣ ይቅርታ አድርጉልኝ ጓደኛዬ። እኔ ባናግረው መርጣለሁ። ምንም አማራጭ አልሰጠውም። አዎ አንቺ ለሁላችንም ባለሽ ፍቅር ምክንያት ልትሸነፊ ትችላለሽ። እሷ ታናግረው። ይሄ ስራ ውሳኔ ነው። ስለዚህ እኔ ባረጋግጥ እኔ መስማማለሁ። ይህንን ጉዳይ ሂሜናና እኔ እንጨርሷለን። እማዬ ኤድዋርዶ ስራውን በአግባቡ እየሰራ ነው። ባይሆን ሰርጋችንን በማዘጋጀት ታግዥን ምን ይመስልሻል? እኔ አዎ ችግር የለውም። እሺ ወንድሜ ሚስት። አዎ ለነገሩ የማቤት ጉዳይ አንተ ትጨርሰዋለህ። ስለዚህ አያሳስብም። የወንድሜ ሚስት ነህ አንዴ። የኔ ሰርግ ያዘጋጁልኝን ሰዎች አላሽትሻለሁ። ውይ እባክሽ ደስ ይለኛል፣ በጣም ደስ ይል ነበር። ነገር ግን አበባውን ይቀየራል እንጂ ምክንያቱም ከተደገመ እነሱ ማውራታችንን እናቁም። ምክንያቱም ዛሬ ልናከብር የተሰበሰብነው የኤድዋርዶንና የኬረንን ቀን ነው። እውነታው አልቫሮ በጣም ቀናተኛ ነው። ይህንን በመስማት ያዝናለሁ። ሁሉም እንዳንተ ቢሆኑ ምኞቴ ነው። እውነቴን ነው። እኔ ወንዶች ምን እንደሚመስሉና ምን አይነት ስብዕና እንዳላቸው እንኳን አላውቅም። ምንም አይገቡኝም። ጥሩ መስሎ ከታየኝ ከመጀመሪያ ወንድ ጋር ቆያለሁ። ከም ጋር ለመሆን መገደድ እንደሌለብሽ እመኚ። የእውነት በሚገባ። አንቺ እኮ ገና ልጅ ነሽ፣ በጣም ውብ ሴት ነሽ። እናም አሁን ባለሽ ግንኙነት ካልተደሰትሽ ማቆም ነው።
ይኸውልሽ ቅናት ማለት መጥፎ መካሪ ነው። እናም ደግሞ ቀናተኛ ወንዶች አያፈቅሩም። ይህን እንዳትረሽ። ሚጌል በጣም አመሰግናለሁ። አንተ ጥሩ መካሪ እንደሆንክ እያየው ነው። እኔን በቀላሉ የሚረዳኝና የሚያዳምጠኝ ሰው በብዛት የለም። ብቻ ለእኔ ከባድ ነው። ከተገናኘን ቅርብ ጊዜ ቢሆንም ተረድተኸኛል። በደንብ ተረድቼሻለሁ። በዛ ላይ እንደ ሶፊያ አይነት እህት አለሽ። ልክ እንደሷ ትልቅ ልብ እንዳለሽ እርግጠኛ። ምን መሰለ ሚጌል፣ መጥፎ ነገር ለመናገር አይደለም፣ ግን እኔ እንደሷ ጥሩ እድል የለኝም። ምን ማለትሽ ነው? እሷ ከአሊያንድሮ ፍቅር አግኝታለች። እኔም ፍቅር በቅርቡ እንደማገኝ ተስፋ አደርጋለሁ። እንደሚሳካልሽ እርግጠኛ ነኝ። ልግባ? ሉዊስ፣ እዚህ ድረስ መምጣት አይጠበቅብህም። ያለበት ድረስ መምጣት ትችላለህ። ምንም አታስብ። መንቀሳቀስ ለእኔም ጥሩ ነው። የሕክምና ያካል። እውነት? እርግጠኛ ነህ? አዎ እርግጠኛ ነኝ። ታያለህ፣ በቅርብ ቀን ክራንቹን አስቀምጬ በራሴ መራመድ እጀምራለሁ። እሱን አልጠራጠርም። ታደርገዋለህ። ይሄ ምንድን ነው? አለቃ፣ ለፍቅረኛ ያዘዝከው ነገር ይኸው። ጌጣጌጥ መሸጫ ጋር ያሉት ሰዎች ለየት ያለ ነገር እንደሆነ ነግረውኛል። በጣም አመሰግናለሁ። ምንም አይደል። ጥሩ፣ ስራህን እንድትቀጥል ተውህ። እና ሉዊስ፣ ዘገባውን ስላመጣልኝ አመሰግናለሁ። ምንም አይደል። ቀድመህ ብቻ አሳውቀኝ። ላንቺ በጣም ደስ ብሎኛል ወንድሜ። አመሰግናለሁ የባሌ እህት። በእውነት አንድ ላይ በጣም ነው የምታምሩት። እውነት? አዎ። ሁለታችሁ ደስ የሚለው ነገር የምትጋቡት በፍቅር ክንፍ ባላችሁበት ሰዓት ነው። የእኔ ሰርግ ግን ከሆነ ትልቅ ነገር ማምለጫ ነበር። ማምለጫ ስቲ ምን ማለትሽ ነው? ያው አለ አይደል፣ በሰዓቱ አባቴ ያርፎ ነበርና አሊያንድሮ ደግሞ ከኤድዋርዶ ጋር ሁልጊዜ እንደተጣላ ነበር። ስለዚህ የቱ ጋር መሆን እንዳለብኝ አላውቅም ነበር። ለዛም ነው ከዚህ የተሻለው ማምለጫ መንገድ ትዳር እንደሆነ ያሰብኩት። የሚቆጭሽ ነገር አለ? እስከ ዛሬ አስቤ አላውቅም። ግን ለድሮዋ ቫኔሳ አንድ ነገር መናገር ብችል ኖሮ ብቸኛ ሆና እንዳትቀር በመፍራት ብቻ የሞኝ ውሳኔ እንዳትወስን ነግራት ነበር። ምናልባት ትንሽ ብጠብቅ ከጊዜያዊ ችግር ማምለጫ እየፈለገች ባይሆን ነው ልብ የሚያፈቅራትን ሰው ታገኝ ነበር። ግን ለማንኛውም አልፏል። እንርሳው። ያልሽው ገብቷል። አንድ ነገር ታውቂያለሽ? አንቺ ልክ እንደ እህቴ ነሽ። በጣም እንደምወድሽ ታውቂያለሽ አይደል? አሁን ግን ቤተሰብ ልንሆን ስለሆነ በምንም ነገር ላይ እኔ ላይ መተማመን ትችያለሽ። አመሰግናለሁ ቫኔሳ። የብዙ ሰው እርዳታ ያስፈልገኛል፣ ምክንያቱም ይሄ ዝግጅት በጣም ትልቅና ሰፊ ነው የሚሆነው። በምትፈልጊው ነገር በሙሉ አግዝሻለሁ። እኔ ወደዚህ። በጣም ደስ ይላል ቫኔሳ። ምን አይነት ጨዋታ እየተጫወትክ ነው ኤድዋርዶ? ይቅርታ። መጀመሪያ ከሶፊያ ጋር ግንኙነት ጀመርክ። ከዛ ለሷ ምንም አይነት ስሜት እንደሌለክ እየማልክ ለሁሉም ተናገርክ። ከዛ ደግሞ የወንድ ማልጋ ላይ ስትማግጥ እጅ ከፍንጅ ተያዝክ። ሆኖም ግን ላንተ የትኛውም ነገር ምንም ለውጥ አያመጣም። ምክንያቱም ከየት መጣ ሳትባል ሄደ እህቴን መለመን ጀመርክ። ምንድነው ዓላማ? እስቲ ንገረኝ። ኢዛ፣ እያስቀየምሽኝ ነው። አፍህን ዝጋ። እውነቱን ንገረኝ። ከሶፊያ ጋር ያለ ግንኙነት ምንድነው? ምንም የለኝም። አሁን የምፈልገው ብቸኛ ነገር የድሮ ታሪኬን መተው ብቻ ነው። ገባሽ? እህቴን ከጎዳሃት እኔ ዋጋ እንደማስከፍል አስጠንቅቄ ልንገርህ። እኔን ለምን ልታምኚኝ እንዳልቻልሽ በደንብ ገብቶኛል። ግን ካደረግኩት ነገር በኋላ ልክ እንደ አሊያንድሮ ማጥ ውስጥ እየገባው እንደሆነ ተረዳው። እንደሱ መሆን አልፈልግም። አንቺ ፊት ለፊቱ አለሽ፣ ግን ደግሞ ምንም ልታውቂው አልቻልሽ። እሱ እውነት አይደለም። ግንኙነታችንን ሁለተኛ ይህን መስማት ምን ያህል ደስተኛ እንደሚያደርገኝ አታውቂም። ሶፊያ ወንዶችን እንዴት መቅረብ እንዳለባት የምታውቅ ሴት ናት። ማወቅ ያለብሽን ነገር ነው የምነግርሽ። በድጋሚ አንተ ፍለጋ ከመጣሽ ገደል እንድትገባ ነገራት። እህቴ ላይ እንድትጫወቱባት አልፈቅድላችሁ። እንካ፣ ይሄ ለራስ ምታት ይረዳሃል። በጣም አመሰግናለሁ አልቫሮ። ሁሉም ሰላም ነው አይደል? አዎ ጥሩ ጊዜ አሳልፌያለሁ። በጣም አመሰግናለሁ። ይህን ስለሰማው ደስ ብሎኛል። ስማኝማ፣ የሚያዳምጠኝ ሰው ማግኘቴ እንደረዳኝ ልነግርህ ፈልጌ ነበር። ጓደኛ፣ ለዚህ ካልሆነ ለመቼ ነው? ከጎኔ ስለሆንክ ደስ ብሎኛል። በፈለግከው ጊዜ ደግመን ማድረግ እንችላለን። ስማኝማ፣ በምንም አጋጣሚ የሚጌል ካንቱ ጉዳይ ቢሮ ከደረሰ አሳውቀኝ። እሺ? እሺ፣ ይቻላል፣ ችግር የለውም። ኤድዋርዶ ሊከታተለው ይፈልጋል። እናም እንደምታውቅ አስፈላጊ የሥራ አጋር ነው። በአክል ኤድዋርዶ ብቻ ነው የሚያስፈልገው። ምክንያቱም አለቃዬ ግድ አይሰጠውም። አንድ ነገር አውቄያለሁ። ምን? ልክ ነበርክ። ስለምን? አለን ሰዎችን እንዴት እንደሚገዛኝ ነገር። የሆነ ጌጥ ለብላንኪታ ሳይገዛላት አይቀርም። አዎ፣ እሷን ማማለል ይፈልጋል። ግን እዚህ አካባቢ የሚሰሩ ስራዎችን እየተረዳ ስለሆነ ደስ ብሎኛል። በተለይ ደግሞ ምን አይነት ሰዎች እንደሆኑ ማወቅ በጣም ጥሩ ነው። ለእኔማ ጥሩ ነው። የምታሳዝነኝ ብላንኪታ ነው። አታስብ። ምናልባት አንድ ቀን በደንብ መራመድ ስትችል እና ካለን የተሻለ ገቢ ሲኖር ለእሷ ትታገልላት ይሆን። ብቻ ተስፋ አትቁረጥ። በኋላ እንገናኛለን። እሺ? ምን ታስባለህ? እሺ። በጣም ጥሩ። ውሃ ጠጣ። እሺ። ፊት ራሱ ትክክል አይደለም። መድኃኒት ነው። ዋጥ።
ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል የኔ እህት። እኔ ራሱ እና አሌሃንድሮ ምን ሆኖ ነው? ለምን አልመጣም? ወንድም የሆነ እንግዳ ጸባይ እያሳየን ነው። እሱስ እውነትሽን ነው። እኔም ልጫነው አልፈለግኩም። ግን ዛሬ አስፈላጊ ቀን ነበር፣ የቤተሰብ ጉዳይ ነው። እሱ ይገባኛል፣ ግን ኤድዋርዶን ማየት አይፈልግም። ታያላችሁ፣ አሌሃንድሮ እንደ ድሮ ይሆናል፣ እርግጠኛ ነኝ። ተስፋ አደርጋለሁ። እሱ ነው ሁለተኛ ዕድል እንድሰጠው የጠየቀኝ። ስለዚህ ሶፊያ ይህንን በደንብ እንድትረዳ አድርጌያለሁ፣ ነግሬያታለሁ። እውነት ለመናገር ነገሮች ቀስ በቀስ እንደሚስተካከሉ ጥያቄ የለኝም። እና ሶፊያ በድጋሚ ችግር ከፈጠረችብን እኔንም መጋፈጥ ይኖርባታል። ያቺ አሳሻጭ ከዚህ በኋላ ልታሸንፈን አትችልም። ስለዚህ ለራሷ ደህንነት ስትል የምታደርገውን ነገር ብታውቅ ይሻላታል ማለት ነው። እውነት ብለሻል። አሌሃንድሮ ማውራት አለብን። ሂሜና እዚህ ምን ትሰሪያለሽ? የቤተሰቡ አባል መሆንህን ረሳኸው እንዴ? ስለምን እያወራሽ ነው? ሉሲያ፣ ቬኒሳና ኤድዋርዶ ኬረንን ሊጠይቋት መጥተው ነበር። የኤድዋርዶ ጨዋታዎች አያታልሉኝም። እሱን ማመን ከፈለግሽ እሱ ያንቺ ችግር ነው። አንተ ግን እነዛን ምርጥ ባህሪዎችን ማጣትህ እንዴት እንደሚያሳዝነኝ ታውቃለህ? ለዚያውም በዛች ሴት ምክንያት። ለምንድን ነው እዚህ የመጣሽው ሂሜና? አንተ ባታምነኝም እንኳን ለመጣላት አልመጣሁም። ልጄ እንደምትወድህና ግንኙነታችሁን ለማደስ እየሞከራችሁ እንደሆነ አውቃለሁ። ይሄ ከኢዛቤላ ጋር ብቻ የምወያየው ነገር ነው። እሱ ይገባኛል፣ ግን ሁሉም ነገር እንዳለ ሆኖ የተለመደውን አሌሃንድሮን ማየት እፈልጋለሁ። ዛሬ እሱን ብዬ ነው የመጣው። አንድ ውለታ ውልልሃለሁ። የምን ውለታ? ከሚጌል ጋር ያለውን ድርድር እኔ ጨርሰዋለሁ። በአዲሱ ፕሮጀክት ዙሪያ የሚደረገውን ማንኛውንም ነገር ከእኔ ጋር ይሰራል። ሚጌል ይህንን የሚፈልግ አይመስለኝም። ከአንተ ጋር ብቻ መስራት የሚፈልግ ነው የሚመስልህ? አሌሃንድሮ፣ እውነት ለመናገር ኤድዋርዶንም ሆነ ሚጌልን ማየት አትፈልግም። ሁለቱም ደግሞ የድርጅቱን ስትራቴጂ ለመከተል አስፈላጊ የሚባሉ ሰዎች ናቸው። ሉሲያን አናግሬያታለሁ። ከሚጌል ጋር የሚደረገው የአጋርነት ስምምነት ለሁሉም ሰው አስፈላጊ ነው እና አንተ ቅናት ስላለብህ ብቻ ነገሩ አይቀርም። ስለዚህ ከዛሬ ጀምሮ ሚጌል የሚሰራቸውን ፕሮጀክቶችን ይቆጣጠራል። እናም ችግር አይኖርም ማለት ነው። አንተ ደግሞ ልታስቆመኝ ማድረግ የምትችለው ነገር የለም። በማንኛውም የሥራ አይነት ሰዎች የሥራው ዋና አካል የመሆን ኃላፊነት አለባቸው። አዎ በሚገባ። የንግድ ሥራ አመራርነት የሚያስፈልጉትን ሥራ ደህንነት ሰርተፊኬቶች ማወቅ ይጠይቃል። ይሄ ደግሞ የሥራውን አካሄድ የተሳለጠ ያደርገዋል ማለት ነው። የሥራው ጥራትና ስለ ድርጅቱ ያለሽ እውቀት በዚህ ነገር ላይ ይወሰናል ማለት ነው። በደንብ እያዳመጥሽ ነው? በጣም የሚገርም ነገር ነው አደለ? ሌላ ትኩረቴን የሚስበው ዘርፍ ይሄ ነው። ለሰዓታት ብቻ ሳይሆን ለዓመታት እንኳን ስለዚህ ጉዳይ ባውራ ሊሰለቸኝ አይችልም። በደንብ እንግባባልና አዲስ ነገሮችን መማር እወዳለሁ። ያው እንደዛ ከሆነ እያሰለቸው ስላልሆነ ደስ ብሎኛል። አይ በጭራሽ ሚጌል፣ እባክህ አንተን መስማት ያስደስተኛል። ስራህን በፍቅር ነው የምትሰራው። ይሄ ደግሞ እንዴት እንደሚያስቀና ብታይ። ሁሉም ሰው ይሄን ነገር ማድረግ ይፈልጋል፣ ግን እቅድ አያወጣም። ምን መሰለሽ፣ አንድ ዓላማ ሲኖርሽ ሌላው ደግሞ በራሱ ጊዜ ይመጣል። እቅድሽ ምንድን ነው ሶፊያ? እኔ ከዚህ በላይ ብማር ደስ ይለኛል፣ ግን ደግሞ አባቴና አብረውት የሚሰሩትን ሰዎችንም መርዳት እፈልጋለሁ ሚጌል። ህልሜ ወደ ላፓዝ መመለስና እዛ የበላነውን እራት እንደ አዲስ መድገም ነው ፍላጎቴ። እንደሆነ ታውቃለህ፣ እናቴ ከምንም በላይ ሙሉ ህይወቷን ለዛ ቦታ ነው የሰጠችው። ያ ቤት ለእኔ እንደ ሁለተኛ ቤቴ ነው። በጣም ነው የምወደው። መመለስ ምኞቴ ነው። መጀመሪያ ለሰዎች ማሰብና መጨነቅ ምርጥ አስተዳዳሪ እንድትሆኝ አድርግሻል። እንደዛ ይመስላል? ምንም ጥርጥር የለኝም፣ ግን ትልቅ ትኩረት መስጠት አለብሽ። ቆይ ምን ማለት ነው? ከአሊያንድሮ ጋር በተፈጠረው ነገር የታሰርሽ ያህል ይሰማኛል። ከዛ በተጨማሪ እሱ ከኢዛቤላ ጋር ሆኗል የሚባለው ነገር እውነት ከሆነ አዲስ ህይወት ጀምሪ። አውቃለሁ፣ ግን ምን መሰለህ፣ አሁንም ቢሆን እንዴት መርሳት እንደምችል አላውቅም። ይኸውልሽ ሶፊያ፣ በጊዜ ብዛትም የማይድኑ ቁስሎች አሉ። ሲመስለኝ እሱ አንቺን የረሳሽ ይመስለኛል። ስለዚህ ስሚኝ፣ አንቺ አሁን ላይ ለፍቅር ሌላ ዕድል መስጠት ይኖርብሻል ማለት ነው። ይቅርታ ግን ነገር ግን አንቺ የሚያስፈልገው ልምድ ያለሽ አይመስለኝም። ምን አልክ? አንቺ ሆቴል ብቻ ነው ያለሽ። እሱንም ከባለቤት ስትለያይ ነው ያገኘሽ። እንዴት ብትደፍረኝ ነው? እውነታው ነው ሂሜና። አንቺ በራስሽ ምን አድርገሻል? ከሚጌል ጋር ያሉንን ፕሮጀክቶች አንቺ የምትቆጣጠር ይመስልሻል? ብቻዬን አይደለሁም፣ ኤድዋርዶ ከጎኔ ነው። ኦ እሺ፣ አሁን ገባኝ። አንቺንም መጠቀም ጀምሯል። ምንም ነገር ብትል ሐሳቤ ልታስቀይረኝ አትችልም፣ ምክንያቱም ሁላችንም ውሳኔውን ወስነን ጨርሰናል። በጣም ጥሩ። ይህንም በጭራሽ አልደግፍም። ይልቅ አሁን ቤተሰብ ልንሆን ነው። ስለዚህ ቂምህን ወደ ጎን አድርግና ይህን ባህሪህን አስተካክለው፣ አለበለዚያ መቀጠል አንችልም። ኤድዋርዶ ኬረንን ሊያገባት በመሆኑ በጣም አዝናለሁ። አሁንም አልገባህም አይደል? ከእሱ ጋር ያሉ ችግሮች እዚህ ላይ ተጽዕኖ አያመጣም እያልክ ነው? ስማኝ፣ አንተ እየጎዳህ ያለኸው ከማንም በላይ የምትወድህን እናትህን ሉሲያን ነው። ይህን በማድረግህ ሙሉ ቤተሰቡ እየተጎዳ ነው ያለው። በጣም ጥሩ። አንተ ግን ለእናትህ ምንም ግድ አይሰጥህም።
አንቺ ገና ወጣት ነሽ እና ከምታስቢው በላይ ብዙ ህይወት ይጠብቅሻል። ማድረግ ያለብሽን ነገር ብቻ አድርጊ። እሺ፣ ሁልጊዜ ከችግሮች የመውጣበትን መንገድ እንደፈለግኩ ነው። በቻልኩት መጠን የመፍትሄ ሰው መሆን እፈልጋለሁ። ግን ከጊዜ ብዛት ችግርን እየለመድኩት ነው መሰለኝ። በጣም ከባድ እንደሚሆን ግልጽ እኮ ነው፣ ግን ታደርገዋለሽ። ልክ ነህ ሚጌል። ቢያንስ መሞከር አለብኝ አይመስልህም? በፍቅር መጎዳት በጣም ይከብዳል። አዎ፣ ግን ደግሞ ያልፋል። የኔ ህመም ከምንም በላይ በጣም ይለያል። ዓላማዬ እና ህልሜን እስከ መጨረሻው ይዞ ነው ገደል የገባው። እንደዛ ከሆነ ወጣ ያለ ነገር ለማለም ድፈሪ። አንቺ ተለይ። ስሚኝ ሶፊያ፣ ለራስሽ የምትፈልጊውን ህይወት በምናብሽ ሳይ ከዛም ስሪው። አሌሃንድሮን ካገኘሽበት ቀን ጀምሮ ስትሰቃይ ነበር። እውነትህን ነው። እንደዛ ከሆነ ህይወትሽን ከዚህ በላይ አታክብጪው። እንደዛ ማታደርጊ ከሆነ ግን ህይወትሽን ቀድመሽ አለማስተካከልሽ ይቆጭሻል። በጣም ልክ ነህ። ምንም ያህል ከባድ ቢሆንም ግን የተቻለኝን ለማድረግ እሞክራለሁ። በጣም ጥሩ። ያለፈውን ህመምሽን እርሺው። ተስማማን? በሚገባ ተስማምተናል። እሺ፣ አይንሽን ጨፍርኝ። ሰርፕራይዝ አለሽ። እሺ። 1 2 3 ይሄ ምንድን ነው? ክፈችው። አዎ ክፈችው እባክህ። እስኪ። ወይኔ አለን፣ በጣም ነው የሚያምረው። የእውነት ወደድሽዋል? አዎ በጣም ወድጄዋለሁ። ነገር ግን ይሄ በጣም ውድ ጌጥ ነው፣ ልቀበልህ አልችልም። አይቴ እንጂ ብላንኪታ፣ የጌጡ አይነት ምንም ለውጥ አያመጣም። ዋናው መልእክቱ ነው። መልእክቱ ምንድን ነው? የሆነ ታሪክ ልንገርሽ። አንድ አሳ አጥማጅ ነበረ። የሚወዳትም ቆንጆ ሴት ነበረች እና ሁሌም ቢሆን ኮከብ ሊሰጣት ይመኝ ነበር። ከዛ ምን እንደሆነ ታውቂያለሽ? ከሰማይ ተላከለት። ግን ባህሩ ሲነካው ይህንን ቅርጽ ያዘ። እናም እኔም ላንቺ ሁሉንም ኮከቦች ለመስጠት እየሞከርኩ ነው። ከኮርቴስ በኋላ ላንቺ ተብሎ የወጣ ነው፣ ላንቺ ብቻ። ወይ በጣም ደስ ትላለህ። ኧረ ብላንኪታ፣ አንቺን በጣም ነው ደስ የምትይው። አልቫሮ፣ እንደተመለስክ አላወቅኩም ነበር። እና እንዴት ታውቂያለሽ? ቤት ውስጥ አትውይም፣ ስለምንም ነገር አታውቂም። እባክህ እንደዚህ አታጋን ነው። እያጋነንኩ አይደለም፣ እውነቱን ነው የነገርኩሽ። ቆየት ነበርሽ? እዚህ ተቀምጠሽ አታውቂም? ከሶፊያ ጋር ነበርኩ። ሌላ ትሆናለሁ። እሱን ነው ማወቅ የምፈልገው። ከማን ጋር ነበርሽ? ከእቴ ጋር እንደነበርኩ ነገርኩ እኮ። ለምንድን ነው የማታምነኝ? ስሚ፣ ጸባይሽ እየተቀየረ ነው። ምንም አትገባኝም እኮ። እንድቀርባትና እንቅስቃሴዋን እንዳሳውቅ የነገርከኝ አንተ እኮ ነህ። ግን እኔን እንድትረሽኝ አልነገርኩሽ። ማን አንተን ረስቻለሁ ያለው? ትላንት ለመጠጣት እንደወጣ ያላወቅኩ መሰለ? ከማን ጋር እና የት እንደነበርክ ፈጣሪ ይወቅ። እየሰራው ነው ሬቤካ። እየሰራህ ነበር። በጣም ታታሪ ሰራተኛ ነህ። ላንቺ ዋይንም አይደል? ተጠቀምሽብኝ አይደል? እና ማሁን ጥለሽ ልትሄጂ ነው። እባክህ አልቫሮ አቁም። አጉል ተጎጂ እንደሆንክ አታስመስል። ምንም አትበል። ምን ሆነሻል? ከልቤ ነው ሬቤካ። ነገርኩ እኮ እኔም ከልቤ ነው። ታውቃለህ፣ አንተ ልክ ሳትሆን አትቀርም። ምናልባት አንድ ቀን እዚህ ቤት ስትመጣ ባታገኘኝ እንዳትገረም እሺ? ተጠንቀቂ ሬቤካ። ያ ቀን ስለ አንቺ የማውቀውን የምናገርበት ቀን እንዳይሆንና እንዳይገርምሽ። ምንድነው ችግር አልቫሮ? እኔን የምትጠራጠርበት አንድ ምክንያት የለም። ከእቴ ጋር ብዙ ጊዜ እንዳሳልፍ የጠየከኝ አንተ ራስ ነበርክ ወይስ ረሳኸው? አረሳሁት። ግን ሞኝ ባትሆኝና ስምምነታችንን ብታስታውሽ ጥሩ ነው። እያስፈራራኸኝ ነው እንዴ? አይ፣ ሁለታችንም ተስማምተን ብንቀጥል ጥሩ እንደሆነ እንድታስታውሽ ነው የምፈልገው። ከኔ ጋር አግባብ ያለው ጨዋታ የምትጫወች ከሆነ ጥሩ ወንድ ልሆን እችላለሁ። ጓደኛ፣ የምግብ ቤቱ ስራ ጥሩ ነው? አዎ ነው፣ እየለመደ ነው። እና ደግሞ ይሄን ጓደኛዬ ብዙ ደንበኞች ያመጣልናል። በጣም ደስ ይላል። አሪፉ ነገር ደግሞ ሶፊያ እዚህ ሆነ አንተን መርዳቷ ነው አይደል? ምስኪኗ ልጅ ይህን ሰሞን ደህና አይደለችም፣ ጤናዋ ተናክቷል። አይዞ፣ ምንም አታስብ ጓዴ፣ ምንም አትሆንም። ሕይወት በውጣ ውረድ የተሞላች በሐዘን የተከበበች መሆኗን አትርሳ። በቅርቡ ልጅህ እንደ ድሮ ደስተኛ ሆና ስትስቅ ስትጫወት እንደምታያት እርግጠኛ ነኝ፣ አትጠራጠር። እሺ፣ ብላንኪታ እንዴት ነች? ልጄ በጣም ደህና ናት። ሕይወቷ ውስጥ ጣልቃ አልገባም፣ ምክንያቱም ራሷ ናት ነገሮችን ማስተካከል ያለባት። ከማታውቀው ሰው ጋር ፍቅር ስለጀመረች ቅር ብሎኛል። እውነት ነው።
ግን አንድ መረዳት ያለብህ ነገር ጓደኛዬ፣ እኛ የምንመርጥላቸውን ሳይሆን እነሱ የፈለጉትን ነው የሚያፈቅሩት። መደገፍ ነው ያለብን። ጓደኛዬ፣ ህይወታቸው ውስጥ ጣልቃ መግባት ምንም ዋጋ የለውም። ችግራቸውን ራሳቸው ይፍቱት። እንዴት አመሻችሁ? ማሌና መጣች። ደህና ነሽ? ሁሉ ነገር ሰላም ነው? እንዴት ነህ ፓንቾ? ስላየሁሽ ደስ ብሎኛል ማሌኒታ። እኔም እንደዛው። ሁሉ ሰላም? ሰላም ነው። ብቻ ስለ ልጆቻችን እያወራን ነበር። አይ እንደዛ ከሆነ ጥሩ ነው። እና እናንተስ ፓንቾ፣ ሶፊያ እንዴት ናት? ደህና ናት? የኔ ምስኪን ልጅ ደህና አይደለችም። በዛ ላይ አንድሮ የሚባል ሰው ምክንያት ተረብሻለች። ለየት ያለ ሰው እንደሆነ ሰምቻለሁ። ለምንድን ነው እንደዛ ያልሽው? ያው ሉዊስ ስለሱ ስለሚነግረኝ ነው። ያለውን ነገር ይነግረኛል። ሰውየው ከባድ ሰው እንደሆነ ነግሮኛል። እና ደግሞ ሲመስለኝ እሱ እስካየው ድረስ ያ ሰውዬ ምንም ጥሩ ሰው አይደለም። ስለዚህ ልጅ ከእሱ ጋር ከተለያየች ጥሩ ነገር እንደሆነ ነው የማስበው። እውነት ነው። አንዴ ጥሩ ሰው አይደለም ሲል ምን ማለቱ ነው? ማለቴ ያው ይመስለኛል ለአንዳንድ ሰዎች በጣም ጥሩ ነው፣ ግን ደግሞ አብዛኞቹም በትህትና አይናገራቸውም። እንደዛ ነው ያለኝ። ያው በሌላ ቋንቋ ጸባዩ ይቀያየራል። እንደዛ ነው። ሶፊያ ከእንዲህ አይነት ሰው ጋር ባትሆን ጥሩ ነው። ፈጣሪ ነው ይረዳት። እውነት ነው። ገባኝ። እኔና አንቺ ስንጣላ ደስ አይለኝም። ምን እንደሆነ ታውቂያለሽ? አንቺ ባታምኚኝም እንኳን አፈቅርሻለሁ። እየወጣሽ ነው? አዎ፣ አባቴን በምግብ ቤቱ ስራ የተወሰነ ላግዘው ብዬ ነው። ምን ነው? ሌላ ሐሳብ ነበረኝ፣ ግን ያው አንቺ በዚህ ከተስማማሽ ማለት ነው። ንገሬ፣ ምንድን ነው? የምትይውን ነገር በደንብ እንደማዳምጥ እንድታውቂ የሆነ ቦታ ልወስድሽ ነበር። ወደ ባህር ዳርቻው መሄድ ትፈልጋለህ? አዎ፣ ይህን ቤት የገዛሁት እይታውን ስለወደድኩት ነው፣ ግን ወደ ባህር ዳርቻው ሄጄ አላውቅም። ስለዚህ ከአንቺ ጋር እንሂድ። ሕይወት ማለት የተዋቡ ቦታዎችን እያደነቁና እየተዝናኑ ማለፍ ነው እያልሽኝ አልነበረም? አዎ፣ ልክ ነህ። እንደዛ ብያለሁ። እንግዲህ እኔ ከአንቺ ጋር ለመማርና ሕይወትን ለማጣጣም ዝግጁ ነኝ። አንቺ ምንን ምክር እንደምትቀበይ ደግሞ ተስፋ አደርጋለሁ። እሺ፣ በቃ ወደ ባህር ዳርቻው እንሄዳለን። በጣም ጥሩ። ልብሴ ልቀይርና እመለሳለሁ። ስለመጣ አመሰግናለሁ። ላወራ ፈልጌ ነበር። ተመልሰ ልመጣ ነው? አይ አሌያንድሮ፣ የግድ መመለስ አለብህ። አንተ ድብቅ መረጃ ነው ብለህ ያስቀመጥከውን ነገር ማውጣት አልፈልግም። ሰራተኞቹን እንዳይጎዳቸው ብቻ ተጠንቀቅ። ይሄ በቂ። እሺ፣ ምን ልታደርግ ነው? ራቅ ልል ነው። ሁሉም ሰው ከሚጌል ጋር መስራቱን መቀጠል ይፈልጋል እና ከእሱ ጋር መስራት እንደሚችሉ ነው የሚያስቡት። ስለዚህ አርጉት። ድርጅቱ ግን ገደል እንደሚገባ ታውቃለህ? አይ ደህና ሊሆንም ይችላል። ተው እንጂ። አይ እነሱ የሚያመጡት ነገር ለውጥ አያመጣም። ሌላ ድርጅት እንደ አዲስ መገንባት እችላለሁ፣ ግን እኔን የካዱኝ ሰዎች ጋር ተመልሼ መሄድ አልፈልግም። ሚጌል ሶፊያን እንደዛ መቅረብ አልነበረበት። ይህን ሁሉ ነገር ለእሷ የምታደርግ ከሆነ ለምን ሄዳ አታናግራትም? አንተ ጋር የተፈጠረውን ነገር አስረዳት። ምክንያቱም አሌያንድሮ አሁንም በቅናት ታውረሃል። ይኸውልህ፣ አሁን በደንብ ተንፍስ፣ ከዛ እኔን እመነኝ። እንዴት እንደምትረጋጋ ታያለህ። እዚህ ሳይሽ ሌላ ሰው ነሽ። እሱን ታውቂያለሽ? እኔ እንጃ፣ ብቻ ወደ ባህሩ መቅረብ የበለጠ ውብ ያደርጋል። እዚህ ስትሆኛ አዘንሽ ይጠፋል። ጭንቀትሽ ከላይሽ ላይ የተነሳ ነው የሚመስልሽ። ጥሩ ስሜትን ይሰጣል። ታውቃለህ፣ ቤተሰቦቼ ድሮ የሚሰሩበት ምግብ ቤት ትንሽ ነገር ሆና ባህር ዳርቻ ጋር ነበረች። ስለዚህ እናቴ ደንበኞች እስኪመጡ ድረስ ውሃ ውስጥ እንድንጫወት ወደ ባህር ዳርቻው ተወስደን ነበረ። እየቦረቀን እንጫወት ነበር። አባቴም አብሮን ይመጣል። ደስ ይላል። ደስ የሚል ጊዜ ነበር የምናሳልፈው። ታውቃለህ፣ ሁልጊዜ ባህሩና እኔ አንድ እንደሆንን ነበር የሚሰማኝ፣ ማለት አንድ አይነቶች። እናም ከልጅነቴ ጀምሮ ፀሐይዋ የትና እንዴት ነው የምትደበቀው ብዬ ስጠይቃት ትዝ ይለኛል። ምን ትልሽ ነበር? ያው እሷማ ሁሌም ቢሆን እይታሽ ብርሃን እንዲኖረው ፀሐይ አይንሽ ውስጥ ነው የምትደበቀው ትለኝ ነበር። ሁልጊዜም ቢሆን ምላሿ ነበር። ትክክል እኮ ነው። በቃ ምን ልበልህ፣ ሙሉ ሕይወቴን የባህሩን ድምፅ እየሰማሁ ነው የኖርኩት እና ከምታስበው በላይ ውብ ጀንበር እያየሁ ነው ያደግኩት። ሕይወቴ በሙሉ በደስታ የተሞላ ነበር። እናትሽ ያለችሽ ነገር ትክክል ነው። አይንሽ ውስጥ የሚታይ ብርሃን አለ። እናም እሱን ምንም ነገር እንዲያጠፋው አልፈልግም። እጅሽን አውስጪ። አመሰግናለሁ። ለሁሉም ነገር አመሰግናለሁ። እንዴት በሚሊዮኖች የሚቆጠር ገንዘብ ቃላቸውን የማይጠበቁ ሰዎች እጅ ላይ ጥለት ሄዳለህ? ባታምናቸውም እንኳን እነሱን መጋፈጥ አለብህ። አሌያንድሮ፣ መቼም እንደዚህ ያደረገ ሶፊያን ማጣት ነው አደለ? ታዲያ ከድርጅቱ ጋር ምን ያገናኘዋል? ይኸውልህ፣ አንተን አውቃለሁ።
ምንም ቢሆን በጭራሽ ድርጅቱ እንዲከስር አፈቅድም። አለን ሁሉም ሰው ኤድዋርዶና ሂሜና ይህን መስራት እንደሚችሉ ነው የሚያስቡት። ስለዚህ ያድርጉት። የሰራተኞች ደሞዝ ላይ ተጽዕኖ እንዳያመጣ ያንን ሰነድ እንድትልከው ነው የምፈልገው። ከዛስ? አሁን የምትናገረው ከልብ ነው? አላንድሮ ብቻዬን ላስቆማቸው አልችልም። ይሄ አባቴ የመሰረተው ድርጅት ነው እና ችላ አትበለው። እንደዛ አታድርግ። አላንድሮ ወደ ራስህ ተመለስ። አሁን እያሰብክ ያለሁት ነገር ስለ ሶፊያና ስለ ክህደቷ ነው። ተው እንጂ እባክህ፣ ስለ እሷ ማሰብን አቁም አላንድሮ። ምንም ሊገባኝ አልቻለም። ለምንድን ነው እንደዚህ ያደረገችኝ? ረሳት አልቻልኩም። ከኢዛቤላ ጋር ደስተኛ ነበርኩ፣ ግን በጭራሽ የሶፊያን ያህል የሚሆንልኝ ሰው አላገኘሁም። ስለዚህ ተነስተህ ፈልጋት። ብላንኪታና የፍቅር ጥያቄ እንድጠይቃት ስታደፋፍረኝ ነበር፣ ታስታውሳለህ? በስተመጨረሻ ፍቅረኛ ያደረግኳት። እናም አሁን ላይ በአንተ ቦታ ብሆን ወንድሜ ስንጣላ ከሶፊያ ጋር ለማውራት የምንችልበትን መንገድ እፈልጋለሁ። በቃ እስኪ አስብበታለሁ። አድርገው፣ ምክንያቱም የብዙ ሰው የወደፊት ሕይወት እሱ ላይ ሊወሰን ይችላል። ምንድን ነው ችግሩ? ሁልጊዜም ቢሆን እናቴን ባስታወስኳት ቁጥር ከልቤ በጣም እደሰታለሁ። ግን በቃ ምን ልበልህ፣ ሳላስበው የሆነ ነገር የተናነቀኝና በድጋሚ የልቤ የምትቀየራል። አንቺን ስሰማሽ ደስ ይለኛል። ለዘላለም እየሰማሽ ሊኖር ይችላል። እናም በከባድ ጊዜያት ከኔ ጋር ስለሆንሽ በጣም ደስተኛ ነኝ። ግን ይህንን የምናደርገው አንተን ዘላን ለማድረግ ነው እንጂ ስለ እኔ ስሜት ለማውራት አይደለም። እንደፈለግሽ ብትሆኚ እኔ እረዳሻለሁ። ብትስቂም ብታለቅሽ አብሬሻለሁ። አመሰግናለሁ። እውነቴን ነው፣ ከልቤ ነው። አመሰግናለሁ። ሕይወቴ ላይ ከባድ በምለው ጊዜ ነው የደረስክልኝ ሚጌል። ግን ደግሞ ታውቂያለሽ፣ እኔ በአጋጣሚ አላምን። እኔና አንቺ የተገናኘነው በምክንያት ነው ብዬ ነው ማስብ። እናም ካየሁሽ ቀን ጀምሮ ለየት ያልሽ እንደሆንሽ አውቄ ነበር። እኔ ግን አሁን አንተ እንዳልከው ልዩ እንደሆንኩ አላስብም። እንደዛ መቼም አላስብም። ግን ደግሞ ትክክለኛውን ነገር እያደረግኩ እንደሆነ ብቻ ነው የማውቀው። እሱ ብቻ ከሌሎች ሰዎች ለየት ያደርግሻል። ቀደም ብዬ ባውቅሽ በጣም ደስ ይለኝ ነበር። ምክንያቱም ምናልባት የሁለታችንም ሕይወት ለየት ያለ ይሆን ነበር። ግን አሁን ይሄ ጊዜ ከመቼውም በላይ ዋጋ አለው። እናም የቻልኩትን ያህል ከአንቺ ጋር መሆንበትን ጊዜ ለማጣጣም የተቻለኝን እሞክራለሁ። ጥሩ። እና እግርህን ባህር ውስጥ መክተት ትፈልጋለህ? እንሂድ። ደስ ብሎኛል። ሰላም ሉዊስ፣ እንደዚህ የሆነ ማየቴ በጣም ደስ ይላል። በጣም አመሰግናለሁ። ዛሬ እንዴት መጣ? አንተን ለማግኘት ነው የመጣሁት። ና አረፍ እንበል። እሺ። እውነቴን ነው፣ ስላገኘሁ በጣም ደስ ብሎኛል። ቆይ እኔ ላስተካክልልህ። ቆይ ግድ የለም አስተካክልልህ። አመሰግናለሁ። ፈጣሪ ያክብርህ። እስኪ አረፍ በል። እሺ፣ ለምን ነበር የፈለከኝ ታዲያ? ያው ፋውስቶ ታውቃለህ፣ ብላንኪታን ለመቅረብና እሷን ለመረዳት የተቻለኝን አደርጋለሁ ብዬህ ነበር። አሁንም ልፋቴን እንዳላየችውና ከሌላ ሰው ጋር ፍቅር እንደጀመረች ልነግርህ የመጣሁት። ከሌላ ሰው ጋር ናት። አዎ ሰምቻለሁ። እና አሁን መልካም ዕድል ከመምኘት ሌላ ምንም ማድረግ አልችልም። በጣም ጥሩ ልጅ ነህ ሉዊስ፣ ወጣት ነህ፣ በዛ ላይ መልካም። ስለዚህ ልብህ እንዲጎዳ አታድርግ። ከድሮም የተጎዳ ነው፣ አታስብ። ያው ለአንተ ስለዚህ ምንም ነገር ልነግርህ አልፈለግኩም። ግን ምን መሰለ፣ አንተም እኮ የራስህ ችግሮች ነበሩብህ። እሱን አውቃለሁ። ግን አሁን ራስህን ተመልከት። ወደፊት ብዙ ነገር ይጠብቀሃል። ከብላንኪታ ጋር ያላችሁ ነገር ካልተሳካ ሌላ ጥሩ ሴት እንደምታገኝና ያሉህን ጥሩ ነገሮች አይታ ከልቧ የምታፈቅር ሴት ታገኛለህ። አሁን ላይ ስለዛ በጭራሽ አላስብም። አውቃለሁ፣ ግን ቶሎ ትረሳዋለህ። እኔም እኮ በማሌና በእህትህ ፍቅር ተጎድቼ ነበር። ግን እንደ ጥሩ ጓደኛ ከጎኔ እንድትሆን ማድረግ የተሻለ እንደሆነ ተረድቻለሁ። አንተም ከብላንኪታ ጋር ተመሳሳይ ነገር ልታደርግ ትችል ይሆናል። አይመስለኝም። እሱን እንዴት አወቅ? ምክንያቱም ብላንኪታን ሳያት የሚሰማኝ ስሜት ፍቅር ነው፣ ጓደኝነት አይደለም። እሱ ከባድ ነው አይደል? ስማኝማ፣ አሳ ነባሪዎች ከዚህ በላይ ግዙፍ ነበሩ። አይጨራቸው ነው ትልቅ። ባህር ዳርቻው ላይ የነበረው ሰው በሙሉ ሊጠራጠር ምንም አልቀረው ነበር። ሐሳብሽን ስላስቀየርኩሽ ግን ይቅርታ። አይ አንተ ምንም አታስብ። ባህሩ ጋር መሆን ያስደስተኛልና ደግሞ ወደዚህ መመለሴንም ፈልጌው ነበር። አውቃለሁ። ስትመጪ በጣም ተቀየርሽ እኮ። ተቀየርሽ ስትል ምን ማለት ነው? እንዴት እንደምገልጸው አላውቅም። ምናልባት ህመም ከሚፈጥርብሽ ነገር በሙሉ ስላራቅሽ ይሆናል። ያው ሚጌል፣ እንግዲህ ራቅ ያለ ስፍራ ቢሆንም አሁንም ድረስ ህመሙ ይሰማኛል። በየሄድኩበት የሚከተለኝ ይመስለኛል። ብቻ አላቅም። እሱን አውቃለሁ፣ ግን ደግሞ የጊዜ ጉዳይ ነው። ተስፋ አድርጋለሁ። የሚበላ ነገር ላዘጋጅልህ?
ቆንጆ የተጠበሰ ዳቦ መስራት እችላለሁ። ትሞክረዋለህ? ምግብሽን በጣም ወደዋለሁ፣ ግን ዛሬ ጥሩ ስሜት ላይ እንድትሆኚ ነው የምፈልገው። ለምን አንድ ማውቀው ቆንጆ ቦታ አልወስድሽም? እዛ ዘና ትያለሽ። የምትወጂው ይመስለኛል። ልብስ ቀይሪና እንሂድ። እንደዛ ብናደርግ አይሻልም? አይ እኔ እንጃ። ተይ እንጂ እኔ አንቺ ያልሽኝን አድርጌያለሁ። አሁን ደግሞ ራስሽን ዘና አድርጊ። እሺ እንሄዳለን። ከገዛህልኝ ልብሶች አንዱን መርጬ ልልበስ። እንደዛ ይሻላል። እንደሱ ነው እንጂ። እሺ በቃ መጣሁ። ሰላም ውዴ። እንዴት ነህ? ለምንድን ነው ኮስተር ያልከው? ከእናትሽ ጋር ተነጋግረን ነው። ምን አለች? ሁሉም ሰው ለሚጌል ድምፁ እንደሰነገረችኝ እና የሁሉም ማሳ መሆኑ ገርሞኛል። በሌላ ተው፣ ለድርጅቱ ሲባል እኮ ነው። ሚጌል የሚጠብቀውን ነገር እናንተ መስጠት የምትችሉ አይመስለኝም። እንደዛ ከሆነ አግዘን አሌሃንድሮ። ሶፊያ ከእሱ ጋር ስለሆነች ብቻ አጋሮችን አታምናቸውም ማለት ነው? እኔ አጋሮቼን አምናቸዋለሁ፣ ግን ሚጌል ላይ ያለኝ እምነት ጠፍቷል። አትበሳጭ የኔ ፍቅር፣ ላንተ ከባድ እንደሆነ አውቃለሁ። ለምን ከቤት ወጥተን ሌላ ቦታ እንሄድም? በጣም ቆንጆና ጣፋጭ የሆነ ራት ጋብዝሃል እና ይህንን እዛ እያወራን እናመሻለን። በዛውም ቀለል ይልሃል። አይ የትም ለመሄድ ጥሩ ስሜት ላይ አይደለሁም። ምናልባት እናቴ አንተን ሀሳብ እንድትረዳ ማድረግ የምችለው ነገር ካለ እውነት እንደዛ ታደርግልኛለሽ? እንደማደርገውማ ታውቃለህ። አፈቅርሃለሁ። የምትፈልገውን እንደማድረግ ልታምነኝ ትችላለህ። ይሄ የአራተኛው መቀመጫ መልስ ነው። ጉርሻም እዚህ ላይ አለ። ስምንተኛው መቀመጫ ላይ ያሉትም ጨርሰዋል። በጣም ጥሩ። ዛሬ ከበድ ያለ ቀን ነበር። ፈጣሪ ይመስገን ማሌኔታ። እንደምታየው በየቀኑ ደንበኞች እየጨመሩ ነው። በየቀኑ አዲስ ፊት እያየው ነው እና ለጓደኞቻቸውም እየነገሩ ነው። ገበያ ጥሩ የሚሆነውን በሰው ነው። እንደዛ እናደርጋለን። እና ደግሞ አንተ ሰውዬ እዚህ ምን ትሰራለህ? እኔን እንደዛ በማጨናነቅሽ ትጸጸሻለሽ ብዬ ነበር፣ ግን ደግሞ አልሆነም። ስለዚህ አሁን ባለቤቱ እኔ ስለሆንኩ አንቺ እዚህ እንድትመጪ አልፈልግም። በጭራሽ እንዳትመጪ። እባክህን ተረጋጋ። እንደዚህ አቶ ኤሊሲስ ዝጋ፣ ዝም በል። አያገባህም። ምን ተፈጠረ? ምንድን ነው ችግሩ? እኛም በጣም ግራ ገብቶናል እኮ ጓደኛዬ። ቤቱን ሊዘጋው ነው። ቤቱን መዝጋት ብቻ ሳይሆን አሁኑኑ ከዚህ ስፍራ እንድትወጡልኝ እፈልጋለሁ። አሁኑኑ። እንግዲህ እኛ ከዚህ አንወጣም። ምን ልታመጣ ነው? ምን አልኩህ? ከዚህ ቤት አንወጣም በጭራሽ። አይሆንም። ምን አይነት ፈሪ ብትሆን ነው ይህን ሁሉ ሰው ያመጣኸው? ይፈሩኛል ብለህ አስበህ ነው? እንደዚህ ነው እኔን ከፍ ዝቅ ያደረግሽኝ። አስታወሽ? ማውራት የምትፈልግ ከሆነ በኋላ ላይ እንነጋገራለን። እሺ? እሱን እርሺው ማሌና። ከአንቺ ጋር አላወራም። ገንዘብ እኔ ጋር ነው። አሁን በቃ አትቀባጥሩ። ሁላችሁም ከዚህ ውጡ። እነዚህ ምናምን ምንድነው ችግር? ለምንድነው እንደዚህ የምታደርገው? ተው እንዳትሞክረው። ቆይ ያለ እናንተ እርዳታ ዕቃችን ራሳችን ማውጣት እንችላለን። ሰማይ አንተ የጨረጨስክ ሽማግሌ፣ የእኔ ሰዎች ዕቃችሁን ሊያወጡት ይችላሉ። እናንተ ግን አሁኑኑ ከዚህ ውጡልኝ። ሰማችሁኝ አይደል? ውጡልኝ፣ ከዚህ ውጡ። እየፈለግሽ የነበረው ነገር ይሄ ነው? አዎ ሁጎ፣ አመሰግናለሁ። ሌላ ተጨማሪ የምትፈልጊው ነገር ይኖራል? አዎ፣ የሰርጌን ዝግጅት ያዘጋጁልኝን ሰዎች አድራሻ፣ ቦታንሽውንና ሰርጌን እንዳዘጋጅ ያገዘኝን ሰው በሙሉ ማግኘት እፈልጋለሁ። ገባኝ። እሱ ሰነድ ማስቀመጫ ውስጥ አለ። የቀረው ደግሞ ሳጥን ውስጥ ታገኘዋለሽ ማለት ነው። እሺ። የሰርግሽ ቀን ላይ እጅግ በጣም ውብ ሆነሽ ነበር። እውነትህን ነው? አዎ፣ ሁሉም ሲናገር ነበር። ጋዜጣ ላይ በይ፣ እንግዶች። በጣም ምርጥ ምሽት ነበር ለአብዛኛው ሰው። ውይ ኤርኔስቶ፣ ነገሮች መጨረሻቸው እንደዚህ ይሆናሉ ብዬ አላሰብኩም። ከብዶኝ ነበር። ለሁሉም ሰው ከባድ ነው። ኤርኔስቶ ግን ለምን ራሱን ሊያጠፋ ይችላል? ሁጎ፣ እሱን የሚያውቀው ራሱ ብቻ ነው። ሌላ ሰው ጋር ያመልስ አይኖርም። ምን እንደሆነ ታውቃለህ? ያንን የህይወት ምዕራፍ የምዘጋበት ጊዜ ደርሷል። የኤርኔስቶን ቢሮ እስከ መጨረሻው ዘጋዋለሁ። ደብዳቤውን አንብቤዋለሁ። ሙሉ ለሙሉ ሰላሜን የማገኘው በዚህ ይመስለኛል። ምን ታስባለህ? ልክ ብለሻል። እመቤት፣ እባክህን ዩሊሰስ፣ እንደዚህ አትሁን፣ ለምን እባክህን። ውሻ ነህ እና የሠራኸው ነገር ግፍ ነው። የማትረባ ይሄ ከኔ ጋር በመዳፈርሽ ያመጣሽው ነገር ነው። የእኛ ዕቃ ነው። ልክ አይደለም እኮ። ቆሻሾቹ ማለት ነው? አይ ቆሻሻ አይደለም፣ ድስቶችና ሌላ የማድ ቤት ዕቃዎች ናቸው። ምንም ይሁን ቆሻሻ ነው። የምትችሉትን ዕቃ ወደ ውጭ ያውጡ። ምንድነው ችግር? አቁም። ወይኔ አምላኬ፣ እባክህ ነገር አቁም። ተው እንጂ። አይሆንም አልኩ እኮ። ከተናገርኩት ነገር የትኛውን ያልገባችሁ? ተናግሬ ነበር፣ ግን እኔ ለመስማት ፈቃደኛ አይደላችሁ። አንተ በጣም ክፉ ሰው ነው። እሺ፣ እዚህ ተገትረሽ አታፍጭብኝ። ውጪ እባክሽ፣ ውጪ፣ ውጪ፣ ውጪ። ታደርግ ነው? ምን ሊወጣን ነው? ቆይ ተረጋጊ፣ ወደ ቤት ተረጋጊ።
አሁን በቃ ከዚህ ዞር በል። እንደዛ የሆነ ዞር በሉ። ምክሮችን እፈልጋቸዋለሁኝ። ትጸጸትበታለሽ። ታያለህ፣ ታነባለህ። ዛፎቹን ተመልከች። የእውነት በጣም ደስ የሚል ቤት ነው ሚጌል። ደስ ይላል አይደል? አንድ ደቂቃ ቦታችሁን አዘጋጃለሁ። በጣም እናመሰግናለን። እሺ። ዋው ይስ እነዛን አቶ ካንቱ ስለመጣ በጣም ደስ ብሎናል። በጣም ብዙ ሰዎች ስለዚህ ቦታ ነግረውኛል። እናመሰግናለን። ምን እንዳሉኝ ታውቃለህ? እዚህ አካባቢ ካሉት ሁሉ አንደኛ ምግብ አብሳይ አንተ ነህ። እንደ ቤት ቁጠረው። በማንኛውም ሰዓት ብትመጣ በደስታ እናስተናግዳለን። ያውም ደስ ብሎን አሁኑኑ ቦታ እናዘጋጅላችኋል። እናመሰግናለን። እሺ። ከዚህ በፊት እዚህ መተሽ ታውቃለሽ? ልጠይቅ፣ ሼፉን ታውቀዋለህ እንዴ? አይ አላውቅም፣ ግን ብዙ ሰዎች ስለሱ ምግብ ነግረውኛል። የምርህን ነው? ቦታውን በጣም ወድጄዋለሁ። በተለይ ይሄንን ቦታ በጣም ወድጄዋለሁ። ልክ እንደኛ ትንሽ ቤት ዛፎቹን ነው። አይሻችሁ አይደለ? አዎ፣ ውጭ ሆኖ ግን የሚያምርና ልክ እንደ ድሮ ከአንተ ጋር አብሮ መሆን ያስደስተኛል።